ስሊፐሩ የፕላስቲኩ ስሊፐር ማለት ነው። በኢትዮጵያ ደግሞ እቺ ከለሯ ናት ገረገንዶ የስ እና በከለር የምትሸጠው ድሮ ሴቶቹ አትመኑ የምትባሉትን አትመኑ። ጉዳት ነው፣ ትጎዳላችሁ። አሜሪካ ኤርገንዶ አለ እንዴ ውዴ። ውዱ ጫማ እንደውም እሱ ነው ውድ፣ በጣም ውድ ነው እሱ። ከ60 $70 $50 ነው የሚሸጠው። እኛ ጋር 80 ምናምን ነው። 80 ድርሃም ዶላር ነው እንግዲህ ምን ነው አለ ተበል ተባረክ የእውነት እኔ ኩሳን ተስቀይ ማለት ነው ጫና ያወራችሁ ማርያምን። እኔ ቤተሰብ ስላለኝ አውቃለሁ። በጣም ምንም እንትን የሚለውም አሪፍ ነው የመከራችሁ። በእናንተ ምክንያት እኮ የሁሉ 247 ሰው አዳመጠ። እኔ ሁሌ እንደውም ዛሬ ሰው የለም። የማዳም ቅመሞች ይህን እንዲሰሙ ፈልጋለሁ። በጣም ብዙ ልጆች የሚጎዱ ልጆች አሉ። በጣም ብዙ ልጆች የማይሆናቸው ሰው ጋር ልግግ እያሉ አሁን አንድ ልጅ አለ 15 20 ምናምን ሴት ይሰበስብና እሱ መንገዱን እየነዳ እነሱ ያስፈልፋቸዋል። ያን ከሚያደርጉ አይተኙም። አትጋፉ፣ አይዟችሁ። አህያ መሀላችሁ አልገባም። ማዚያኩ ሙዚቃ እኔ ለምን እንደሳቃችሁ አላውቅም። ማርያም ምስክሬ ናት። አላውቅም። ሰንስ መውትና አውሩ እንደሱ ጩሁ ትፈልጋችሁ ጩሁ እንዴ ምን ነው ጌታ ሪከርድ የሚያደርጉት ልጅ ያዝልን። ለምን አገበለ ለምን እሺ ጊዜ ሪከርድ ያደርጉ እጂ ቀጥ አሁን እያሰማንሽ ነው። የምሬ ነው። ግን በአረብ ሀገር ያሉ ሴቶች ሁሉም ሴት ስርዓት መያዝ አለበት። የሆነ ራሱንን መጠበቅ አለበት። ብቻ የሚመለከት ነው። በነገራችን ላይ ለወንዶችም ምክር ያው ወንድንም ምንም ቢሆን ወንድ ነው። ሴት ናትም ተጎደው እባክህ። አረባክሽ አሉ ወንዶችም እኮ የምርጥ የዋይ ወንዶች አሉ። ያሱ ዲያስፖራው አለ። አሁን እዛ ኢትዮጵያ እዚህ ሚስቱን አስቀምጦ እዛ ኢትዮጵያ ደግሞ አንዱ ጋር ሄደልህና ያለ የሰራተኛ ጥሪ ተዛየላከ አለ እንጂ አው ዲያስፖራዎችማ እኮ ያው ለረፍት ነው። ዲያስፖራው ብቻ አይደለም። ጥሩ ጎን ያለውን አውሪ እስኪ ደግሞ ማለት ከምን እዚህ ትክክለኛ አሁን ተራ እግዚአብሔር ያለው ወንድ እግዚአብሔር ካጋጠመሽ አንቺም ደግሞ ልባም ጠንካራ ዲያስፖራ ለማግባት በጣም ጠንካራ ቻይና ትግስተኛ ሴት መሆን አለብሽ። ጠንካራ ካልሆንሽ እሱ ጋር ልትስማሚያችም። ለምን እነሱ በቃ እዚህ ጠንክሮ የሚሰራ ወንድ ከሆነ ቢሉ አለ፣ ወጪ አለ፣ ዛቨራ ስትረሱ አለ፣ ስራው አለ። ያያ ስለሚበዛባቸው በቃ እነሱ ይጨነቃሉ። በዛ መሀል ላይ አላግባብ የሆነ ነገር ቢናገሩሽ እሱ ሲናገርሽ ከአንቺም እኩል ከመለስሽ ወዲያው ነው የምትለያዩት። መቻል፣ ትግስተኛ መሆን፣ ማዳመጥ ካልሆነ ደግሞ ዝም ብለሽ አንዳንዴ ስታልፊው ወዛ ራሱ ተጸጽቶ ወይ ይቅርታ ይልሻል ወይ ያወራሻል። ግን እኩል የምታወሪ ከሆነ ግን ነው ይሄ ሀገር በጣም ከባድ ነው። ስትረስ ነው፣ በቃ ጭንቀት ነው። እሱ እኮ እናንተ እኮ ባህላችሁን ፏ ብላችሁ ነው የምታከብሩ። ሰው ጋር ትገናኛላችሁ። እዚህ እኮ የሆነ ባህል ተጠብቆ እኮ ነው ሰው የሚገናኘው። በነገራችን ላይ ጥያቄ አለኝ። ዲያስፖራ የሚባለው አሜሪካ የሚኖሩ ብቻ ናቸው ወይስ ነው? ሁሉም ሀገር የሚኖር በቃ አሜሪካ ሀገር ዲያስፖራ ይባላሉ። ያው እሱን እንዳስተሳሰብህ ነው። ተመስገን። ዲያስፖራ ለማግባት ላይ አይፎን እና ሜካፕ ይበቃኛል። ወደ የሞትሽ አይፎንም ተሰብሮ ያርፋል። ሜካፑም ደግሞ ቆዳዋ ሲለቅ ከዛ እንጭላሊት መስላት ስትታየው ጥሏት ይሮጣል። በማታ ይሮጣል። በማታ ጥሏት ይሄዳል። እሺ ስሚ አሁን ነይላላ እንደዛ አይደለም ማለት ይሄ ጥሩ ጎን ነው። ይሄን ካላበላሹ በዚህ ይቀየራሉ። እንደገና ደግሞ አበሻ ሁናችሁ የሚደርስባችሁ እንትን አለ ወይ ጫና ወይስ እኮ መብቱ ችግር ነው? ምንም መብት እዚህ ሀገር መብትሽ የተጠበቀ ነው። ህጉን አክብረሽ ተንቀሳቀሽ ድረስ መብትሽ የተጠበቀ ነው። አበሻ ምንም ሆኜ ብቻ ህጉን ማክበር አለብሽ። ከዛ ውጭ ምንም አሁን እኔ እውነት የምጠይቁ ሰው አጣችሁ ነው እናንተ ሾካቆች። ልንገርሽ ማአዚ ልንገርሽ፣ አሁን አንዳንድ ሴቶች የመዳም ቅመሞች አሉና እኔ አሁን
አይ ይሄ እንኳን ይቅርብኝ እናቴ ሪከርድ ይደረጋል። ጠይቂ ዝም ብለሽ ቪዲዮ አጥፍተሽ ጠይቂሽ። ኖ ላ አውሪ በቃ የመጣችን ምክር እኮ ነው። አሁን ይሄ እኮ ሰዓት ይሄ ምክር እሺ ሚሊዮን ጊዜ ሪከርድ ያደርጉሽ አንቺ መጥፎ ነገር እስካልተናገርሽ ድረስ ምንም የሚቀንስብሽ የሚጨምርብሽ ነገር የለም። አዎ እሱ ልክ ነሽ። ግን አሁን ለምሳሌ ይችን የምታህለው ሴት ልጅ ገና ህፃኗ በጣም የ45 የ48 ዓመት የ50 ዓመት ወንድ ምናምን ታገባለች። የአሜሪካ ስላለ ብቻ ማለት ነው። እና እሱ የማን ጥፋት ነው? የወንድ ነው የልጅቱ ነው? የልጅቱ እና እንግዲህ ለምን እሱ ገንዘብ ከሆነ የምትፈልጊው ኦኬ፣ ገንዘቡ ካለቀ ደግሞ ጥለሽ ልትሄጂ ነው ማለት ነው። እና ይሄ የማን ጥፋት ነው? ሁሉም ነገር በልኩ ሲሆን፣ ሁሉም በአቅምሽ በመጠንሽ በቃ በእድሜሽ ደረጃ ምናምን ሲሆን ተግባብተሽ ትኖሪያለሽ። እኔ በራሴ እንደኔ ማለት ነው። አብዛኛው ሰው አሁን ያለው ትልቅ ሰው ያገቡና ከዛ ሌላ ወጣት ደግሞ ሌላ ነገር ፍለጋ ይሄዳሉ። አሁን ይሄ እሱ ነው ጥፋተኛ ወይስ እሷ ናት ጥፋተኛ? እግዚአብሔር ከየትኛው ነው የሚሆነው? እኔ የዲያስፖራ ግብቶ የሚወስድ ወንድ የለም እያልኩ አይደለም፣ አሉ። ግን ደግሞ በዛው ልክ በሰው የሚቀልዱም ደግሞ አሉ። የጊዜ ማሳለፊያ የሚያደርጉሽ ዝም ብለው አንቺን እያወሩ የሚቀልዱብሽ ደግሞ አሉ። ወይም ደግሞ አወርቶሽ ከዛ ወስዶ የሚፈልገውን ነገር ካገኘ በኋላ ብትጮሂ ይህን ሰውዬ የምትይዥበት ምንም ነገር የለሽም። በህግ ትጠይቅልን ተልኮ አላት አላለችም? ሂጂ አሜሪካ ግን በነገራችን ላይ አሁን እንደዚህ ዱባይ እንደሚኖሩ ሰዎች ይገናኛሉ፣ ይበላሉ፣ ይጠጣሉ፣ ይዘናሉ። በዓል ፕሮግራም እንደዚህ ድግስ ምናምን ሲሆን አይገናኙም። ከዛ ውጭ ስራና ስራ ብቻ ነው እንዴ? እና እንግዲህ በየሳምንቱ ጥሪ ብለህማ ልትኖር ነው ወይስ ምን? ፈጣሪ ወይ አሁን አንቺ አሜሪካ ነው የምኖረው? ምን ነው ፈጣሪ ወይ ያስባል። ማን ነው የሚደባደበው? ኧረ አንቺ ጠይቁሽ አሜሪካ ነው የምኖረው? አዎ ተመስገን። ዛሬ ድምጽ አሜሪካ ገብቷል ማለት ነው። አታስቀኝ። ለማንኛውም እንደዛ ነው ልጆች። አይ አሪፍ ነው ብለህ ሌላስ ምን የምትመክሪን ነገር አለ ውዴ? ራሳችሁን ጠብቁ ባላችሁበት። አሁን ዘመኑ ምነግራችሁ ነገር ዘመኑ ሁሉም የትኛውም ዓለም ብትሄዱ ጊዜው ተበላሽቷል። ራስን ከነገረኛ ሰውና በቃ ከመጥፎ ሰው አረቀሽ በሰላም መኖር፣ ጾለት ማድረግ። በቃ ጾለታችሁን አድርጉ። እግዚአብሔር ደግሞ የአረብ ሀገር ሴቶች ይሰማል። ማርያምን በጣም ተበድለው ስለሆነ የሚኖሩት ይሰማል። በተለይ ማዳም ቤት የሚሰሩ ልጆች አንዳንድ ማዳሞች መጥፎች ናቸው። ይሁን አንዳንድ ኮሜንት አነበብኩ። ጅቡቲ ነው የምትኖረው ያክስት ልጅ ናት የሚላለው ኮሜንት ተቀበላት በለው ሰው የብር ኮሜንት አይሽ አስኮ በላይ ናት ጅቡቲ ነው የምትኖረው ይላል። ተቀበላት በለው አውቃ ነው እኮ ጅቡቲ ነው የምትኖረው። ተቀበላት በይ። ጅቡቲ ሄድና ተቀበል። ሰላም ብላት ነው በይ። ጅቡቲን ሰላም ብላት። አይ በነገራችን ላይ እኔ ማዚና አውቃታለሁ፣ አስተብሁላ አወራታለሁ። አሜሪካ ነው የምትኖረው። ቲክቶክ ላይ ብቻ አይደለም አሁን ላይ ቲክቶክ ላይ ቪዲዮ የሚፖስት ሰው ከሆነ እዛ ቪዲዮ ላይ የት እንደሚኖር እኮ ማየት ትችላለሽ። ያ አየኔ እናት የዚህ ህዝብን አሁን ገልብጠሽ ራሱ እንደዚህ ተበጥቢውን ጭንቅላቱ ዙሯል። ሁሉም ተይው በያለበት። አሁን ሰው አልተቀየረባችሁም? እንዴው በየትኛውም ዓለም ሰው አልተቀየረባችሁም? ደግሞ ማለት ነው ሰው እኮ እንደ ሪሞት ነው አልኩ፣ ተቀያሪ ነው። ሰው እኮ በቃ እንደ ሁሉም ሰው ተቀይሯል። ያ እንጀራ እንዴት እንደሚጋገር አሜሪካ እንጀራ ይጋግራል ወይስ እንደኛ አሁን የዱባይ ከኢትዮጵያ ነው የሚወጣው? እኔ እንጀራ ጋግሬ ነው የምበላ ራሴ ቤቴ ጋግሬ ነው። ጎበዝ። ጤፍ እንጀራ ምናምን ትበያለሽ ወይስ እንዴት ነው እሱ? ከየት ነው የምታገኘው? ጤፍ ነው እንጂ ማለት ጤፍ ይመረታል እንደ አሜሪካ? እኔ የት ሀገር እንደሚመጣ ጤፉ አላውቅም፣ ግን ጤፍ ነው የምንበላው። መስቀል የሚባል ጤፍ አለ፣ እሱ ነው መጋግረው። በጣም የሚገርም እንጀራ ነው መጋግረው። ማለት ሜዲን ነው የት እንደሆነ አይታወቅም። ማለት የኢትዮጵያ ምናምን አይልም፣ ሜዲን አይልም ኢትዮጵያ ምናምን አይልም። አዝመራ ሚል ጤፍ አለ፣ የት እንደሚመጣ ግን አላውቅም። ያ ማለት አሜሪካ ውስጥ አለ ማለት ነው እኔ ሳስብ።
እና እንጀራ አለ። አሜሪካ የምትኖሩ አሁን እዚህ ጋር የሚከታተሉ ይሆናል። እስኪ ውሸት ነው የምትሉ አካውንቷን ሄዳችሁ እዩት። እንጀራ ምናምን የጋገረችው በቪዲዮ አለ። ይኸውም ጽድት ብላ ማርያምን አትቀባጥሩ። አይ ልጅቷ ታስታውቃለች፣ ባለሙያ ምናምን ነገር ጎበዝ ልጅ ናት። አነጋገሯ፣ ምክሯ ዋው የሀገር ድንባዣ ቤት የምትበይው እንጀራ ነው የሚሸጥ ምናምን ለገበያ ተቀርበ? ነው አልሸጥም፣ ለቤቴ ነው። ሲያምር ጎበዝ። እኔም ልጆችም የቤታችን ነው እንጂ የውጭ እንጀራ አንበላም። ጎበዝ ማርያም ነው። ቤት ውስጥ እኮ የሚሰራ ምግብ ነው። አብዛኛው ሰው የዚህ ሀገር እንጀራ አልወጣለትም። በጣም ጥቂት የሆነ ሰው ነው እንጂ ያም ደግሞ አምቦ እየቀላቀሉ ነው እንጂ እንደኔ አብሲት አድርገው የሚጋግሩ ሰዎች አይወጣላቸውም በጭራሽ። ኮመንት ላይ ገብታችሁ ማየት ትችላላችሁ። አይወጣልኝም፣ ኧረ እንዴት አድርገሽ ነው፣ ኧረ ምናምን በጣም ብዙ ሰዎች አሉ። አይወጣም፣ እሺ አይልም። ግን እኔ አብሲት አድርጌ ምናምን በስርዓት ነው የምጋግረው። የእንጀራ አገጋገር አቦካኩ ምናምን አስተምራችሁ ምናልባት እሱም ሊሆን ይችላል። ያለሽን እውቀት ማካፈሉ አይከፋም። ኧረ እኔ ሰራተኛ አልፈልግም፣ ኃጢአት መግባት አልፈልግም እናቴ። ካሊፎርኒያ ነው የሚመረተው። ኦኬ ስለሊጡ አውሪ እስኪ። ምን ብዬ ላወራ ስለሊጡ? ብርቱት ባለቤቷን ነው የማናግረው። ምን ናችሁ ነው? ምንድን ነው ሚውት የምታደርጊ? ኮመንት ላይ መሳቅ አልችልም። አይ ትችላለህ። የሆነ ነገር አልጻፍኩም ማለት ግን ስቅ ያለው አይደል? በነገራችን ላይ መጀመሪያ ሰላምታ ይቀርባል። ለምን ጠብጠፍ ትፈልጉኛላችሁ? ማን ነው በጊዮርጊስ? ይሄ ጻፍ ፈልጎ ነው የመጣው። በነገራችን ላይ ይሄ ነው አንተ ነህ? አዎ ቪዲዮ ታስ በጣም ነው የሚያስቆኝ እኮ ይሰውዬ። አይደለም ሲጀመር ይሄ እንትን እያለ ነው አዳስ ነው። ይሄ ምንድነው ያለችው? አረበኛ ከቻልሽ ምንድነው የሚሆን? እስኪ ናፍቆት አውሪ አንብቢልኝ እንደሚለው። ኦኬ ዌይት የትኛው ነው? ብቻ የሆነ ከቻልሽ በአረበኛ ሰራተ ቢዝነስ ነው ወደ አስተካካይ ጻፊው ማሬ ሻገብታ እኮ ወልዳለች ነብሬት። አይ እናቴ ቦታ የለኝም ለሷ ታያት። ማይ ወይ ሰላም ነው። ምንድነው ሳዱላ በዛ? ምንድነው ማለት? ወደ የት እንድረስላችሁ? ምን አድርጉ ነው የምትሉን? ተሰርታችሁ ተከሽናችሁ የምትመጡብን ለምንድን ነው? እኛ ወዴት እንድረስ? ለምን ሰላማችንን ትነሱናላችሁ? ሁሉ እኮ መናገር የሚፈልገው ነገር አለ እኮ መናገር ያቶ እንጂ እዚህ ጋር ያሉት የተደራደሩት እነ መሐመድ እነ አብዱ እነ ከበደ እነ ትእዛዙ ሁሉ መናገር ይፈልግ። ወዴት እንሂድላችሁ? አሁን ምን ለማለት ፈልገህ ነው ወንድም አለም? ከመሸ እንኳ ሰተር በሉ እንጂ እንተኛበት እንስራበት። እንዳታወርጅኝ ማለት ነው ከኔጋ። አረ ኮመንት ልታነብ ነው እንደነገርኩ። እዝጎ አረበኛ ከቻልሽ በአረበኛ ስሪልን። ኦኬ ማዚ ሶማሌ ይፈልገችው ምንድነው መሰራላቸው? እንጀራ ማለት ነው። ያው አረብና እሱ አንድ አይነት እንትን ስለሆነ ያለው እንጀራ ስትሰሪ በዚህ እያልሽ እየተናገርሽ ቭሎግ እንድትሰሪላቸው ነው። ጤፍ አለ እንዴት ከሱ ማዚ እኮ አሜሪካ እንጀራ ጋግራለሁ ምናምን የምትለው እኮ ለከት የምታክል ነገር እኮ ነው። የጤፍ እንጀራ እኮ አይደለም። አረየው ወይ ላሳይ።
እየው ተመልከት። እቺ እንትን እኮ ናት እኮ የዚህ ሀገር እንጀራ ሆድ ያሳብጣል በነገራችን ላይ ማለት ነው። በልተሃል? እኛ የምንገዛው ከኢትዮጵያ የመጣ እንጀራ 4ቱን በ10 ብር እንገዛለን። 11 ብር ገብቷል ብራዘር። የት ስቴት ነሽ እና ነው አንቺ 11 ብር? የትስ በሆነ አንተ ምን አስጨነቀ? ብሩ ይወጣል። ምንድን ነው የምትዋሽው? ኤክስኪውዝ ሚ ምን ነው የማዋሸው? ኤክስኪውዝ ሚ ይሶ እየሰክሯል መሰለኝ። አረ አማሪካ አራቂ ያለ እንዴ? ስለማታውቂው ነው፣ ቀልደኛ ስለሆነ ነው። ሆድ የሚነፋው እንጀራ ሆድ የሚነፋ ነው። ለምን ተዋሻችኋለሽ? እና የሚሸጠው ነው። እኔ እኮ አልሸጥም ለራሴ ነው ያልኩት። አባት ተረጋጋ። እንደኔ አላቅልሽም። ተሸጪ ለራስሽ እንዴት ትበያለሽ? አንቺ እንዴት እየጋገርሽ ትበያለሽ? ለራስሽ ነው ለባልሽ? ሴት ስለሆንኩ ባለሙያ ስለሆንኩ። ምጣድ አለ እንዴ? ምን ሞክዲ ምናምን ያስፈልጋል እኮ አለ። ምጣድ ዋስ የሚባል ምጣድ አለ። አበሻ ቤት ደግዛ። እኛ እሱን አናውቅም። እና ካላወቀው ገጠር በጉልቻ አመድ ወጥቶት ምናምን ነው። ኦሮ በለ አይዞህ ወንድም ማን ታወራ ቀልደኛ ምን። እኛ እንጀራ የምንጋግረው በፍግ ነው። በፋንዲያ በኩበት ነው እኛ መጋገርን። ኦኬ ልጅቷ ምንድን ያለች ምናምን እኛ ለቂጣ መጋገሪያ ነው የምንጠቀመው። ብሎግ ስሪላቸው ለምሳሌ እንዲህ ያረጋችሁ እንዲህ እያልሽ ማለት ነው። ጤፍ አለ ይመጣላችኋል፣ ያስመጡታችሁ። እሰራላችኋለሁ ለማዳን ቅመሞች ስል በአረበኛ እሰራላችኋለሁ። በቪዲዮ እሰራላችኋለሁ። ከሊጥ እንዳሰሪ አሜሪካ እንጀራ የለም ከኢትዮጵያ የሚመጣ ነው። እንዳሰሪ ቤዛ ማአዚ ገለመሌ ፋጦ ከዶ የት ነሽ ለመሆኑ? እስኪ ልጎብኝሽ። የት ነው ያለሽው? ከምትጋግሪው እንጀራ እስኪ ዶሮ መሳይ ሰራ አድርገሽ እስኪ ጥሪኝ። እስኪ ልቅመስ። ፎሎ አርጓት። እሺ ቪዲዮ እንዲደርሳችሁ ፎሎ አርጓት። ምን ይሰራላታል? ፎሎ እኔ እሰጣታለሁ። ከፈለገ ብዙ አበራሾች አሉ ይውላታል። አራድረጥ ወይ በላቸው። እሺ ከቻልኩ ጣት አመሏን አይቼ እሰጣታለሁ። ጤነኛ ከሆነ ማሜ ሰላም በለው። ማዚ የቻዩ እሺ ማሪ ያያጅቦ ታናሽ ወንድሙ ነው። ታይ ወደ ጠጋ ነው። አንቺ ደግሞ ማይ ጠብጠብ እያለኝ ነው። እኔ ከአንቺ ይሁን ለምን ከፈለግሽ ጎንሽ ታመጫለሽ። ሴቶችን ከፈለግሽ ገስት ላይ ታስገቢያለሽ። ፀጉራቸውን አሰርተሽ ታመጫለሽ። እንደዚህ ማለት ነው። ዋብልጭ አድርገሽ እስኪ ዞር በይ እስኪ ባሬ ፀጉርሽ እንዴት ነው? ተኋላ ክምር ነው። እስኪ ዞር በይ። ምን አንተ ሰማኝ። ለምን ፀጉራችን ታያለህ? አሁን ማለት አንተ እስኪ ዞር ይስታይልኝ መስሎሽ እንዲቆንነሽ የመጣሽው። እስኪ ዞር በይ አንተ። የሲፋታ ስጠን የማዳም ቅመሞች እናወራበት እንዴ። እኛውን እየተመካከለ የማዳም ቅመም ማንን ለማስቀናት ነው እንጀራ የምትይው? እነሱ ሩዝ እንጂ እንጀራ የላቸውም እናቴ። የመከራቸው ያልታደሉት በሉች አሉት። እንዴት ማለት አንቺ አትችሉም ለማለት ነው? አሁን ለምሳሌ እኔ የማዳም ቅመም አይችሉ። የማዳም ቅመም ሁሉም ድንግል ናቸው። ገና አልተማሩም እንጀራ መጋገር። እሰራልሻለሁ። እሺ የማርያም ልጅ እሰራልሻለሁ። እሺ ገና አልለመዱ። የጋገርኩትን ስጨርስ እሰራላችኋለሁ ቪዲዮ። ግን ፎሎ አድርጉኝ እንዲደርሳችሁ። ግን ማዝዬ አንቺ እንዴት አድርገሽ እንደምታቦኪው ምናምን ደግሞ ሁሉንም ማይ ልሸልል ነው። ትንሽ ልሸልል ማይ አብሲቱንም ስጨምር ነው እነግራቸዋለሁ እንዴት እንደሆነ። ጎር ምንድን ነው ከማይ ጎን ያለችዋ? እስኪ ዞር በይንሽ። ተነሽና ወደዚህ በይ እስኪ። ወምን የተፋቃል አባት አለ እንደምን ነው እስኪ ነሽ ምን ያንቆለጨልሽሻል? ተነሽና እንይሹ አቋምሽን። አንተ እኮ ሞዴል የምታወዳድር ዳኛ አይደለህም። ለምን? እሺ ተነሽና ተነሽ ተብለሻል። ተነሽ ወደዛ ሄድ ብለሽ ተመለሺ። ኧረ ሰው ሲያዝዘኝ አልወድም። እኔ ሰው ሲያዝዘኝ አልወድም። አንተ ስልክ ያልነሳም ይቅርታ። አንቺ እኮ ከውሽማሽ ጋር እንዲህ እኮ ክርክር ትገጥሚያለሽ እኮ ስትፈልጊ። ነይ ሲልሽ መምጣት አይወጭልኝ። ምንድን ነው? ቆይ እስኪ ምንድን ነው ያለች? ዋትስአፕ ካለች በዛ ነው ያለቀ ዱቄት እገዛለሁ። ኦኬ ይኸውልሽ መዳም ቲክቶክ አይወዱም። ኦኬ ግን እኮ ማርያምን ማዚ እንደራሴ
የሆነ ዋትስአፕ ሊንክ ምናምን የሚቀመጥ ነገር ግን ቴሌግራም ይችላል። ቴሌግራም ከፍታለሁኝ። አዎ ወይ ቴሌግራም ዋትስአፕ ቢሆን ችግር የለም ከሰራልሽ። ያው ባይዳ አይደውልም አላውል አይደለም እንጂ ነው መደወል አለመደወል ሳይሆን ቴሌግራም ግሩፕ ማድረግ ትችላለሽ። ዋትስአፕ አልችለውም ሰው ነው እንደዛ ታደርጊና ስምሽን ደግሞ አንቺ ታውቂያለሽ። ቢዚ ካልሆንሽ ነው እና እኔ እኮ ቤት ነኝ፣ ስራ እኮ አልሰራም። እኔ ልጆችን ነው የማሳድገው። እኔ ቆንጆ እኔ ጠንካራ ሴት በትርፍ ጊዜ ነው። አሁን እኔ ዝም የቪዲዮ ብቻ የሰራሁት ፎሎወር በደንብ እንትን ስል ለሰው እንዴት እንደምጋግር እንዴት እንደምሰራው አሳያለሁ። እሱም ብቻ አይደለም ወንዶችም ሴቶችም የሚበሉት ቀለል ያለ ምግብም እሰራላችኋለሁ። አብሽር በቃ ፎሎ አርጓት። ቴሌግራምሽን ደግሞ ባዮሽ ላይ አስቀምጫለሽ። ዩቲዩብም እከፍታለሁ። እሱ ነው ረዥም ቪዲዮ የሚያስለቅቅ። ማዚ ነው ማዝዳ ለማለት ነው። ምንድን ማዝዳ ሴት ሳትሸት አትቀርም። እስኪ አስተዋውቂ። ባለትዳር ናት። ተረጋጋ ሰውዬ። እንዴት አወቅሽ? ለምን ገበያ አንቺ በቃ ማይ ጥሩ አይደለም። ግን በነገራችን ላይ ይሄ እንደዚህ የሆነ ማፋረስ ማጫረስ ይቅርብሽ። እኔ ለሙትልሽ አይጠቅምሽም እኮ። እሷ ነው ጠይቃት። አልሆነች ከሆነ እራሷ ትነግራለች። ለምንድን ነው የሆነ ሰው ያላሰበውን ነገር አምጥተሽ ሆነ በቃ ምን ልበልሽ? ኧረ ተይ ተይ ወላሂ እንዴ ማርያምን ነው አንተ ገና ቅድም እንዲህ ስናረግ ዳስም እንገጠኝ ምን መከራችን አሳየን እኮ። እኔን አግባኝ ዲያስፖራ ነህ ማዚ የመከረቻችሁን ሁሉ ገደል አገባችሁት። 3 ኮሜንት አየሁኝ። አግባኝ ይሄን የተረገመ ማህበረሰብ እንዴ ምንድነው የሚሻለው? መጣሽ እዚህ መጣሽ መሰቃየት ከፈለግሽ እኔ እና ተቃጣይ እንደዚህ ገና ሳያገባሽ እንደዚህ የሚጮክ ሰውዬ። እኔ ግን ለምንድነው ግን ሰው ብቻ ዲያስፖራ ይሁን ብቻ እዚያ ወስዶ ያድርሰኝ ብሎ የሚያስበው ግን ለምንድን ነው? እኔ ማርያምን ጥያቄ ነው ማዚ። በነገርሽ ላይ ማዚ አንዳንዶቹ ምን እንደሚያደርጉ ታውቂያለሽ? እዛ ከሄዱ በኋላ ይከዷቸዋል። የሚገርምሽ ነገር ማለት ነው ከርታኮ ግሪን ካርዷን ካልያዘች መኖሪያ ፍቃዷን ካልያዘች፣ አሁን ደግሞ ግሪን ካርድ በጣም ስቃይ ሆኗል። ከባድ ነው። አግብተው በስርዓት ወልዶ የከበዱት እንኳን የፕሮሰሳቸው ስንት ዓመት ነው የሚጨርሰው። እዚህ መጣ ብትከዳው ህይወቷ እኮ በቃ ሜዳ ላይ እኮ ነው የምትወድቀው። መኖሪያ ፍቃድ ከሌለሽ እኮ መኖር አትችይም። ያው ጠፍተው ምናምን እሱ ድሮ ነበር። አሁን እንደ ድሮ አይደለም ትያዣለሽ። እና እኔ ለምን የሆነ በራሳቸው ጊዜ ህይወታቸው እንደሚያበላሹ አላውቅም። ብቻ ዲያስፖራ ይሁን ለምን 80 ዓመት አይሞላም? ለምን 100 ዓመት አይሞላም? እንዴ ሰውዬ እኮ ከዚህ እኮ 4-5 ልጅ ወልዶ እኮ ነው እዛ ኢትዮጵያ ሄዶ ምንም እንዳልወለደ ምንም እንደሌለው ሂዶ ያታልላቸዋል። ከዚህ ቤተሰቦቹን እንደ አሜሪካን ሀገር ወንድ በቃ ሁሉም ሳይሆን ግን አንዳንዱ እዚህ ቤተሰቡ ልጁን ድፍት አድርጎ እዛ ኢትዮጵያ ሄዶ የለኝም አልወለድኩም ፈትቻለሁ ብሎ እዛ ሄደና ተነካክቶ ስታለቅስ ትኖራለች ወይ ስትፎክት። እዛ ደግሞ ኃጢአት ትገባለች ከትዳር ላይ ተደርብሽ ዜዶ ማረን የሚለው ግር የሚለኝ ግን ማለት ነው ማዜ ልጅ እያላቸው የለን የሚሉ ሰዎች ማርያምን ብዙ ሰው አለ እንደዛ ልጁን እዚህ አስቀምጠው እኔ ምሬን ነው። እኔ በጣም ብዙ ሰው ስላየው ነው። እና ልጆቻቸውን አስቀምጠው ይጎዳል፣ ቀላል ይጎዳል። እንደዚህ ሀገር ልጅ ደግሞ የሚጎዳ ሰው አለ። እንዴት የዚህ ሀገር ልጆች እኮ በጣም ምስኪኖች ምንም የማያውቁ በቃ አንድ ነገር እውነት ነው ካልሻቸው እውነት ነው፣ ውሸት እንኳን አያውቁ፣ ቀላል ይጎዳሉ። አንቺ እዚህ ልጆች ሽንት ተሽደሽ ኢትዮጵያ እየሄድሽ እዛ በየቦታው እየተዘረከረክሽ መጥተሽ ሲያውቁ ይጎዳሉ። እነሱ ቀልድ አያውቁም። ግን እግዚአብሔር የፈቀደልሽን በቃ አግብተሽ በሰላም ከመኖርና ስታለቅሽ ከመኖር አያውቁም። ብቻ ዲያስፖራ ይሁን። ከዛ ደግሞ ምንድነው የተመቸ በቃ እሱ እኔ ከተመቸውትኝ እኔን ካስበለጠስ የሚባል ነገር አለ። ትዳሩስ ሚስቱስ ለሚስቱ ያልሆነ ላንቺ ሊሆንልሽ ነው።
ለልጆቹ ለ80 ሚስቱ ያልሆነ ወንድ ነው ላንቺም ይሆን? አንቺን ደግሞ ተጫውቶ ሜዳ ላይ ጥሎሽ ይሄዳል። እዚያ አለቃቅሰሽ ወይ በሽታሽ ይዘሽ ትሞቀቂት ትኖሪያለሽ። ሚስቱን ያላከበረ ልጆቹን ያላከበረ ወንድ አይደለም ሲጀመር። ግን በቀደመ ወይም ደግሞ በተመቸ እኔ ሚስቱ ካሳተመቸው እኔ ከተመቸውትስ ካልተመቸችው ያን ያህል ዓመት ኑሮ ልጅ ይወልዳል እንዴት? ማሰብ ያለባችሁ ነገር እኛ ድሮ ሳናገባ ሳንወልድ እናት አባታችን ቤት የነበረው ውበትና አግብተሽ ስትወልጂ እናት ስትሆኚ የቤት እመቤት ስትሆኚ ደግሞ ያለሽን ውበት አንዳንዱ ሰው ራሱን የማይጠብቅ ከሆነ ወዲያው ቡስቁልቁል ይላል። አንዳንድ ራስሽን ጠብቀሽ ራስሽን ትንከባከቢ ከሆነ ደግሞ ግን ሳትወልጂ እንደነበረሽ አይነት ውበት ግን አይኖርሽም። ለምን? በቃ ወልደሻል። አንዳንዱ ሆዱ ተቀዶ ምን ብሎ ይወልዳል። ያ በቃ አንቺ መከራሽን አይተሽ ዋጋ ከፍለሽ ነው። አዛ በኋላ ሌላ ያልወለደች ገና ቦጨጨላ የሆነች 15 16 ዓመት ወጣት ሲሄድ ደግሞ በቃ ያልቀመሰ ሰው ይመስላል። አንዳንዱ በቃ ይሄ ጋንጮር ያለበት ሰው ያን ያየች እዛ ተቀብላ ብቻ ዲያስፖራ ይሁን ብቻ አሜሪካን ሀገር ያድርሰኝ። አሜሪካን ሀገር ሳደርሽበት ሞችስ እኮ እሺ ሆዴ ደህና አይደል? ከባድ ነው በእውነቱ። እና ተረጋጉ። ኢትዮጵያም ቢሆን እየሰራችሁ ገንዘባችሁን በራሳችሁ በአካውንታችሁ ማንም አይታመንም። አሁን ማንም እህት ወንድም ምናምን ካላላችሁ ማንም አይወዳችሁም። ሰውም ደግሞ የሚወዳችሁ ገንዘባችሁ ሁዳችሁ እስከምጨፈጭፉና እስከምታወጡ ድረስ ነው። የለፋችሁበትን መቆጠብ አለባችሁ። ማስቀመጥ በተካማሚ ማንም አይችላችሁም። ማሜ ማን እንደና ደርባል እንጀራ ይውጣልሽ። እኔን ነው ወይስ ማሂን ነው? አይዶን ማን እንደሆነ። አይ በነገርሽ ላይ ምክርሽ ተመችቷቸዋል ሙሉ በሙሉ። እኔ ነው ሁሌ ሳስበው የነበረው ነገር ነው። በቃ በቲክቶክ የምታዩ ሲያለቅሱ ኢትዮጵያ ሄደው ላባቸውን ጠብ አድርገው በሰሩት ገንዘብ ሌላ ሴት ገብቶበት ወይ የሆነ ነገር አድርጎ አጥፍቶት ወይ የጠጣበት። እኔ ባይዘው ወይ ድሮ አረብ ሀገር ቆይቼ ሂጄ የጓደኛችን ወንድም ተቀምጦ ምን ሲል ሰማሁትኝ። ጓደኞችን ስብስብ አድርጎ ቁጭ ብሎ እየጋበዘ ጠጡ ደግሞ ለአረብ ሀገር ገንዘብ ነገ ትልከዋለች። እሷ እኮ መከራዋን አይታ እኮ ነው እንትን ያለችው። እና ደግሞ ማለት ነው ሴቶቹ ምን እንደሚሉ ታውቂያለሽ? በቃ የሆነ ካፈቀሩ በቃ እሱ እኮ ነው በቃ ይታወራሉ። ይታወራሉ። አይናቸው ሁሉ ነው የሚደፈነው። ጆሮአቸው ሁሉ ቀልባቸው ሁሉ እሱ ጋር ነው። ከዛ ላኪ የሚላትን ሁሉ ትልካለች። በነገርሽ ላይ ማለት ነው በእንደዚህ አይነት ለሷ አሜን ብያለሁ። በእንደዚህ አይነት ያበደች የቀወሰች ልጅ አውቃለሁኝ እና አረብ ሀገር በጣም ስንት ዓመት ቆይታ ምናምን ከዛ ለወንድ ኦልሬዲ ለባሏ ስትልክ ስንት ዓመት ሙሉ ከዛ ወደ ኢትዮጵያ ስትገባ ምንም አይነት ብር የላትም። በቃ የላትም። አያስቀምጡልሽም። ደግሞ ለአረብ ሀገር ብር ነው የሚሉሽ። በቃ ሲጀመር የአረብ ሀገር ሴት መቀለጃ ናት። ሂደሽ እንኳን ራሱ አረቺኝ ክብር የለሽም። አረቺ ጦዘች አረቺ እዛ ነቅላ የመጣች እዛ ማዳም ያሳበደቻት ምንም ሪስፔክት አያረጉሽም ሁሉ ገንዘብሽን ለመቀበል ግን ይመጣና 50 ሺህ ብር ጎሎ ነው 20 ሺህ ብር ይታባቷ ያስቀምጡ 50 ሺህ ብር አለ እንዴ! አንዳንድ ማዳሞች እኮ ምግብ ራሱ እኮ አይሰጡሽም። አንዳንዶች እኮ በቃ ቀኑ ሙሉ ዕቃ ሲያጥቡ የሚውሉ ልጆች እኮ አሉ። ደግሞ እንደ ማዳም ሰራተኛ ደግሞ መከራው የሚያለ እንዴት ያ ባጭሩ ዱባይ ሆነ ሌላ ሀገር ሆነ ያለ ሰው አታምልኩ ነው። አናምልክ እኛንም ጨምሮ እግዚአብሔር ካለ የትም ቦታ እንቀየራለን። እና የሰራችሁ ገንዘባችሁን መሰብሰብ በቃ ማስቀመጥ፣ ቁም ነገር ላይ መዋል፣ ቤት መግዛት፣ ቦታ መግዛት፣ ነገ ሄደሽ ሽጠሽ ለወረት የሚያበቃሽ ሄደሽ ሻጥ አድርገሽ ስራ የምትጀምሪበት። ዝም ብሎ ያየሁትን ሁሉ ልልበስ ምናምን ላርግ ማለት ብትለብሹም ያለሽን አጥፈሽ ብትለብሽ ያለ ገንዘብሽን በቃ በየጊዜው የምትጨፈጭፊ አስቀምጠሽ ለወረት ትበቂያለሽ። ስንት ዓመት በሰው ሀገር ይኖራል? እንደ አረብ ሀገር እኮ ሲኦል እኮ ነው። የአረብ ሀገር እኮ መከራሽን እኮ ነው የምታዩ። አዛ በላይ ሲገለማምጡሽ አንዳንድ ቤት አሁን 5 6 ልጅ ያለበት ቤት አለ። የዘው ሁሉ ልጅ ፓንት ራሱ የሚያስተኩሱ ማዳሞች ነበሩ። ፓንት የሚያስተኩሱ ማዳሞች ፓንት ሰርተሽ ለሰው መስጠት። ኧረ እግዚኦ